ከፈለገኝም ታ ችግር የለውም። ግን እኔ የምልሽ አንቺ ነሽ እንደዚህ የምታወሪው? አዎ የግሌ ነኝ። ምን ነው ተቀየርኩብህ? አዎ በጣም። እኔው ራሴ ነኝ የግሌ መካሻ። ለምን እንደ ድሮ አትስቂም? ለምን አትጫወችም? አይደል እጫወታለሁ፣ ችግር የለውም። ከልብሽ ይቅርታ አላደረግሽልኝም አይደል? ኧረ አድርጌልሃለሁ። እሺ በቃ የግሌ። ደግሞ ላገባ ነው። ምን የተሰጣ ልብስ ነው የምታገቢው? አይደለም። ሰላም ጋይዝ እንዴት አላችሁ? ደህና ናችሁ ወይ? ሰላም ነው ወይ? በያላችሁ በሰላማችሁ ብዝዝት ይበልልኝ። በጣም የማመሰግነው ስለምታበረታቱኝ። በያላችሁበት አላህ ይጠብቃችሁ። እንግዲህ ዛሬም ደግሞ ፍትወታችን ይዘን መተን ፈታ እያልን አብረን ወደፊት እንሄዳለን ማለት ነው። እንግዲህ ይዤላችሁ መጥቻለሁኝ። እናንተ መሳቅና ፈታ ማለት ብቻ ነው ያለባችሁ ማለት ነው። አዳዲስ ነገር እኛ እናሳውቃችኋለን። እናንተ ምንም ችግር የለም። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ነው። አብረን ወደፊት እንሄዳለን፣ አብረን እንሰራለን። ዛሬ እንግዲህ የግሌን ይዘላችሁ መተናል። አንዴ በቢላዋ አንዴ በመርዝ ገላችኋለሁ እያለች ካፏ ያወጣ። እንግዲህ በወቅቱ የተነሳ ብዙ ሰዎች አንዳንድ ድራማዎች ስለ ሀገራችን እየሰሩ ይገኛሉ። መቼስ እንግዲህ ነገ ሞትን ዛሬ ሞትን እያሉ ከመጠበቅ በዛ ሁኔታ ስራውን መስራት የተሻለ ነው ብለው አስበው ስራቸውን እየሰሩበት ነው። ለምሳሌ ያክል ከዚህ በፊት እንግዲህ በተነሳው በጎፋ አደጋ አንዳንድ ፊልሞች ወይም ደግሞ ገልሙ በሚያነሳው ነገር ላይ ያንን ያስታውሰኛል። በነገራችን ላይ መጨረሻ ላይ አብረን እናወራዋለን ማለት ነው። ከዛ በፊት ግን የግሌ ሁለት ስኪኗን ወይም ደግሞ ሁለት ቢላዋን ይዛ ምን ልትሆን ነው ከትትና ዘንድ የሚለውን ነገር እናያለን። ከዛ በፊት እንግዲህ ምን አጥፍታ ነው እንደዚህ ልታረግ የቻለችው? ምን አጥፍታ ነው? ምን አድርጋ ነው? እሷ ወደዋለሁ ስላለች እሱ እምቢ ካለ ምን ልታረገው አስባ ነው? አይንኩብኝ፣ አትቅረቡብኝ፣ አትንኪብኝ፣ ወይም ደግሞ አብርሽ አትበይ፣ አታቆላምጪ፣ ወይም ደግሞ አብርሽ ባለች ቁጥር ስኪን የምታነሳባት የግሌ ለትትና እየተሳቀቀች እንግዲህ ከዛ ይሻላል ብላ መቀመጧን ቀጥላለች። ዝና አንድ ክላስ ዘግቶ ራብ ከሚያስርበኝና ዛሬ ገደልኩሽ ዛሬ ኩላትሽን አወጣሁት ከሚለኝ መቼም ሳይሻል አይቀርም ብላ ተቀምጣለች። ነገር ግን ደግሞ የግሌ እዚህ አብሯት ያለው ልጅ ተቀማኛለች ብላ በስጋት እንግዲህ በቢላዋ እያስፈራራቻት እና እንዲሁም ደግሞ በመርዝ እያስፈራራች ትገኛለች። ያ ማለት ደግሞ እንግዲህ አብርሃም የሚለውን አንቺ አብርሃም በይ እኔ ብቻ ነኝ አብርሽ የምለው በማለት እሷንም ሁልጊዜ ስታሳቅቃትና በያዘችው ወጥ እንጨት ወይም ጭልፋ ስትመታት ነበር ከዚህ በፊት። ዛሬስ ደግሞ ይልቅናውን ቤት ያለው ልጅ ወይም ደግሞ የቤቱ ባለቤት ተብየው ልጅቱን ሳይወዳት አልቀረም። እንዲሁም ደግሞ እሷም ሳልወደደችው ማለቴ ሳትወደው አልቀረችም። ነገር ግን ትትና ምን መሆኗ ነው? የጠፋ ወንድም አለ ብላ የጠፋ ወንድሜ ነህ እንዴ ስትል የጠየቀችውን ያክል አረ ይሄ ነገር ይቅርብኝ፣ እኔ ፊት አልስጠው፣ ምናልባት ወንድሜ ከሆነ ሌላ ቅሌት ይፈጠራል ብለሽ አለማሰብሽ የሚል አስተያየትም ይቀርብላታል። ይሄ ነገር እንዴት እየሄደ ነው የሚለውን ነገር አብረን እናያለን። ዛሬ ደግሞ የልቅናውን እንግዲህ ትትና ከክላሱ ሄዳ ናይ እስኪ ቁጭ ብለሽ አውሪ ቢላትም ቁጭ ብላ ለማውራት ጠጋ ብትልም እንዳጋጣሚ ሆኖ እንግዲህ የግሌ የተንቀለቀለች ብቅ ትላለች። የግሌ የተንቀለቀለች የመጣችበት ምክንያት አጋጣሚ ሆኖ ትንሽየው ልጅ ማር ቤት ሄዶ ተሰቅሏል። ድንገት ከእንቅልፏ ተነስታ ያው እንግዲህ ሰራተኛ ተንቅልፉ ተነስቶ ወደ ማር ቤት እንደሚሄድ ግልጽ ነው። ታውቁታላችሁ እኮ እናቴ። ለማንኛውም እንግዲህ ሰክ እያለች ማር ቤት ስገባ ትንሹ ልጅ ተሰቅሎ እንዲህ ምንድነው ይሄ ነገር መንፈስ ነው እንዴት ልና ታካብድና ሄዳ ያንንም ስትጣራ እንግዲህ ሌሎች እምቢ ሲሏት ተነስታ ወደ አብርሽ ስትሄድ አብርሽ እያለች ስትጣራ ድንገት እንግዲህ ከች ትላለች አጅሪት። በቃ እዚሁ በቃ ልበሽና ተኝ ብሎ አጠገቡ እንዴት ተቀመጠች። በወሬ በቃ ዞር በሂጅ ብሎ ልትሄድ የነበረችውን ልጅቷ ደግሞ እንግዲህ አስነጥሷት ነው መሰለኝ መኖሯን ስታሳውቃት
አጠገቧ የተቀመጠችውን ልጅ እንግዲህ ግልጥ ብታረግ ትትና እንዴ ምን አባሽ ልታረጊ ነው? ቆይ ትልና ካራና መድኃኒቷን ይዛ ወደዛ ትሄዳለች። ትትና እንግዲህ እባክሽን አንቺ እንዳሰብሽው አይደለም። ቆይ እንዳሰበችው ቢሆንስ የግሌ ምንድናት ነው የዚህን ያህል ቦታ የሰጧት? ምንድን ነው እንደዚህ ሀበሸ ቀንጠሽ ያሉባት ምክንያት ምንድን ነው? ወይስ እሷ ተሄደች አብስሎ የሚያበላቸው ስለሚጠፋ ነው? ለማንኛውም እንግዲህ አትቀባጥሪብኝ መሄድ ትችያለሽ ሲላትም ነበረ። ያለሷ ይኖሩ አይመስለኝም። እንግዲህ ተፊቱ ፍትፍቱ የሚባለው ነገር አለና ምላሷንም ጩኸቷንም የለመዷትና ምላሷንም ጩኸቷንም ስለሚወዷት ይመስለኛል እሷን እንደዛ አድርገው የፈሯት። የግሌ ብዴት እንግዲህ ሰከን ብላ አለቅሳ በቃ ምንም አላደርግም፣ ለነገሩ ምን አገባኝ፣ በቃ እንደማያገባኝ አሳይቶኛል፣ በቃ አረፌ ልቀመጥ ብላ ምላሷንም ስብስብ እጇንም ስብስብ እግሯንም ስብስብ አድርጋ ተቀምጣለች። የግሌ ለነገሩ ይሄን ልጅ ወዳው ነው እንደዚህ የምትሆነው። ከትናንትና ጀምሮ እኮ ይሄው ምንም ትንፍስ አትልም፣ አታወራም። ስለዚህ ቤት ያሉ ሰዎች ተጨንቀዋል። አንድ ቀለብልብ ሰው እንግዲህ ጸጥ ዝም ጸጥ ረጭ ሲል በጣም ያስፈራራል። ይሄ ነገር እንዴት ነው? የምር እንደወደው ነው ብሎ ቢጠይቅም ሰካራሙ ሰው የእሷ መውደድ ብቻ ሳይሆን ሳታፈቅረው አቀርም፣ ልጅቷ አንድ ቀን ሳጨልል አቀርም፣ ዛሬ ተጀምሯል። አይተትና መከራዋ ከዝና ስታመልጥ እንግዲህ የግሌን አፍ መቻል አቅቷት እንግዲህ መዝጋት አቅቷት የሙሴት ለሴት ምን ችግር ነበረው? ለማንኛውም በሯን ዘግታ ቁጭ ብላለች። እሷም ጨንቋታል። በቃ ይሄ ቤት እኔ ነኝ ምክንያቱ፣ ከዚህ ከቤት መሄድ ይኖርብኛል ብላ ብትልም ችግር በተፈጠረ ቁጥር እህድ ያለሁ የሚለው ቃል ትክክል አይመስለኝም ብሎ ነግሯታል። የግሌ አምርራለች። እኔ እንደው ጠላህ አቀርም ብሎ ቢለውም ትንሹ ልጅ አይ የግሌኔም በፍጹም አጠላኝም፣ መጥላት እና መውደድ ምንድነው ነገሩ? ለማንኛውም ሴቶቹ ሲጠሉ አንዴ ነው ብሎም ተናግሯል። እንዴት ነው አንተ ሴቶችን የምታውቃቸው? የግሌ ብትገለኝም እኔ እሷን ሂጅ ማናገር ይኖርብኛል ብሎ እንግዲህ የቤቱ ባለቤት መጥቶ ቢያናግራት አረ በጣም ይቅርታ አጋጣሚ ነው የተፈጠረው፣ ደግሞ ምንም አልተፈጠረም፣ ድንገት ነው የመጣችው፣ ይሄ ምን ችግር አለው? ስለዚህ ይቅርታ አድርጊ። ለነገሩ ይቅርታ የምትባለው ለምንድን ነው? ሁሎችንም መቼም ከውጭ ነው ያመጣቸው፣ ምንድን ነው? ለማንኛውም ዛሬ አትስሪ ቁርስ ምን ያደርግልናል? ነይ ቶሎ ታዩ ቢላትም አይኔ ቤት ሰራተኛ የቱ እያለሁ ማን ይሰራል ብላ ብትልም እሷም ደግሞ ለምንድን ነው እንደዚህ የምትዩ? ማንም የቤት ሰራተኛ፣ ማንም የቤት ባለቤት፣ ማንም ደግሞ የቤት እመቤት የለም፣ ሁላችንም አንድ አይነት ነን። እሷም ደግሞ ይቅርታ አድርጌልሃለሁ ዞር በልልኝ አሁን ስራ ያለ ስራበት ብትለውም ትትና በጣም ጨንቋታል። ግን አንቺ የግሌን አላወቅሻት፣ አብርሽን እኮ በጣም ነው የምትወደው። ለማንኛውም ተጠንቀቂያት፣ ከዛም ደግሞ ይቅርታ ጠይቂያት፣ ሌላ ምንም አይፈጠርም። ለመሆኑ ግን ከመቼ ወዲህ ነው እሱን የወደደችው ብላ ትትና ብትጠይቅም አይ የሚገርም ከሆነ ቦታ ወይም ደግሞ ከመንገድ አግኝቷት ይዟት ከመጣ ወዲህ ያው እንደ ወንድሟ የምታየው ከሆነ ጊዜ በኋላ ግን ለአብርሽ ብዬ እንጂ ለሁላችሁ የምሰራው እኔ ለአብርሽዬ ብቻ ነው የምሰራው ማለት ጀመረች። ለማንኛውም ከዚህ በኋላ ምንም አንልሽም ብሎም ሲነግራት ከዚህ በኋላ እንደፈለክ መሆን ትችላለህ፣ ምንም ማለት አይደለም፣ እኔ ነኝ ራሴን ዝቅ ያደረኩት፣ አንተ ምንም አላጠፋህም ብላ እሷም ደግሞ በቆራጥነት ትነግረዋለች። በነገራችን ላይ እኔ እዚህ ቤት ብዙም ማላውቀው ነገር አለ፣ ብዙ ነገር እያበላሸሁ ነው ሳላውቀው። ቆይ ግን አንቺ መልብልን ነው ወይስ እዚህ ቤት ያለውን ልጅ ነው የምትወጂው ብላ ስትጠየቅ ትትና እኔ ሲጀመር እንደምታያኝ ነኝ እኮ ለምንም ነገር ዝግጁ አይደለሁም። ሲጀመር እኔ ገና አሁን እኮ ነው ከስቃይ የወጣሁት። እንዴት ነው ይሄን ነገር የማስበው? ፍቅር የሚባለው ነገር እኮ ጊዜ አይጠብቅም፣ ጊዜ አይወስነውም ሲላት፣ ቢሆንም እኔ እኮ እናንተ ናቸው ያስጠጋችሁኝ። ምን ላይ እንደነበርኩ እኮ ታውቃለህ። ሁላችንም ከጎዳና ተነስተን ነው እዚህ የደረስነው።
የግሌ እንግዲህ የግሌ ማለት ትትና እንዴ አንተ ማፈቀርክ እንዴ ስትል አዎ እንዴ ካረቂ ነው። ቆይ እሱን ነገር ማቆም አለብህ እኮ ከቆየሁ እንደማስቆም ቃል ገብቻለሁ ብላ እሱም ደግሞ አረሳስቶ ቆይ የግሌን ረሳሻት እንዴ ሂጂና ይቅርታ ጠየቂያት። እሷም ይቅርታ ለመጠየቅ ብትሄድም ይቅርታ አድርጌልሻለሁ ምንም አይደለም እንደፈለግሽ መሆን ትችያለሽ ብላ እሷም ገለማምጣ ልካታለች። የግሌ ደግሞ ግን እንዴት ነው እኔ እንኳን ለማጽዳት እኮ ስገባ እንዴት ስቅቅ ብዬ እኮ ነው የምገባው፣ ግን እንዴት አንቺ ድፍረቱን አገኘሽው? በነገራችን ላይ ጥሩ ትምህርት ነው የሰጠሽኝ፣ እንደውም ደፋር ነው ያደረግሽኝ። አብርሽ ደግሞ እንግዲህ ትናንትና ለእኔ ምንም አይነት ስሜት እንደሌለው ሙጥጥ ያለ አውቄያለሁ። በጣም ነው የማመሰግነው። ጭራሽ አረ እሱማ እኮ በጣም ነው የሚወድሽ የግሌ እንደዛ